ብዙ ቤተሰብ የሚያበሳጨው አለማወቁ ነው። ለምን ክፉ ነገር ሲናገሯቸው ይሳደባሉ ሁሉ አንዳንዴ የሌለ ጸባይ ይመጣል እና ያ በጣም በጣም ፈርት ያደርጋል ልጆች። ራስን ቴክ ማድረግ በጣም ያስፈልጋል። ምክንያቱም ይሄ በርናውት የሚባለው ነገር ዲፕሬሽን ራሱ ኬርጊቨሮች ላይ በ50% የመያዝ እድል አለ። ኬርጊቨር ሲሆን አንድ ሰው እነዚህ ከእድሜ ጋር ደግሞ የሚመጣ አሁን የመስማትም ነገር ይቀንሳል፣ ማየትም ወደዛ ለመርሳት ወይስ ለዲፕሬሽን አስተዋጽኦ አለው? አለው። እሱ እንግዲህ ሪቨርስብል የምንለው ኮዝ ነው። ምክንያቱም አሁን ሂሪንግ ተደርጎላቸው በደንብ መስማት ከቻሉ ወይም ደግሞ በመነጽር ማየት በደንብ ከቻሉ ይመለሳል። ብዙ ጊዜ እንደ መጥፎ ነገር አለማየት ነው። ራስን ቴኬር ማድረግ ኃጢአትም አይደለም መጥፎም አይደለም። ዲፕሬሽን ከእርጅና ጋር የሚመጣ ተጓዳኝ ነገር ነው ማለት እንችላለን? አይደለም። ያው አርጅቷል ከእንግዲህ ትንሽ እድሜ ነው ያለው አንጨነቅም ማለት እና ችላ ማለት ተገቢያል። የኔ አርጊመንት ብዙ ጊዜ ስለሌለው ያ ሰው እንደውም የቀረችውን ጊዜ በጥሩ ኳሊቲ ኦፍ ላይፍ እንዲኖረው ያስፈልጋል እና በአካባቢያቸው ያለውን ሪሶርስ ይዘው ማስተማር መቻል። አሁን ቤተክርስቲያኖች እየጋበዙ እንደዚ አይነት ሰው ንግግር እንዲያደርጉ ትምህርት እንዲሰጡ፣ ፓብሊኬሽንም አንዳንዴ ዲስትሪቢዩትድ የሚሆን ፓብሊኬሽን እንዲያውቅ። ኢንፎርሜሽን ትልቅ ቱል ነው፣ አለማወቅ ነው። አንድ ኤግዛምፕል ሎስ አንጀለስ ድንግል ማርያም ብፁዕ አቡነ በርናባስ ያሉበት ቦታ ከቤተ ክርስቲያኑ ጎን ከመንግስት ጋር ተነጋግረው እንደ ሲኒየር ሃውስ እንትን ብለው እዛ አካባቢ ብዙ ድሮ ታዋቂ የነበሩ ባለስልጣን የነበሩ አባቶችም እናቶችም እዛ አካባቢ ይኖራሉ። በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ፣ ሳቅፈገግታ በዛ መስላ አየፍቀርቶ። ይህ የሶሎም ቲዩብ ነው። የሶሎም ቲዩብ በየ2 ሳምንት በጤና አጠባበቅና በማህበራዊ ህይወት ዙሪያ የዘርፉን ባለሙያዎች በማቅረብ ጠቃሚ መረጃዎች የሚቀርብበትና ጠለቅ ያለ ግንዛቤ የሚሰጥ ትምህርታዊ መድረክ ነው። አዘጋጅና አቅራቢ ኤልያስ እሸቴ። የሰሎሞን ቲዩብ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እየጠየቅን ለዘመድ ወዳጅ በማጋራት ለወገኖቻችን ተደራሽ እንዲሆኑን በአክብሮት እንጠይቃለን። ጤና ይስጥልኝ አድማጭ ተመልካቾቻችን፣ እንኳን ወደ ሰሎም ቲዩብ በደህና መጣችሁ። የሰሎም ቲዩብ አዘጋጅና አቅራቢ ኤልያስ እሸቴ ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በማህበረሰባችን ውስጥ ትኩረት የሚሹ ጠቃሚ ጉዳዮችን ይዘንላችሁ ቀርበናል። ይህም እያንዳንዱ ኢትዮጵያዊ ቤተሰብ ሊያውቀው የሚገባ የአረጋውያን የአእምሮ ጤና ወይንም ጄሪያትሪክ ሳይካትሪ ነው። የአእምሮ ጤናና አጠቃላይ ደህንነት ለሁላችንም ወሳኝ ጉዳይ ቢሆንም በተለይ በወላጆቻችንና በአረጋውያን ወገኖቻችን ዘንድ ሲከሰት በግልጽ የመወያየት ልምዳችን አነስተኛ ነው። አባቶቻችንና እናቶቻችን እድሜያቸው እየገፋ ሲሄድ የሚታዩ የአእምሮ የባህሪ ለውጦች፣ ለምሳሌ ከእድሜ መግፋት የሚመጣ የትውስታ ማጣት፣ የድብርት ስሜት፣ የባህሪ መለዋወጥ እንዴት መረዳትና መንከባከብ እንዳለብን ማወቅ ለቤተሰብ ትልቅ እፎይታ ነው። በኢትዮጵያ ባህል አረጋውያንን በክብር እናያቸዋለን። ሊከበሩ ሊጦሩና እንደ ዕንቁ ልንንከባከባቸው ያስፈልጋል። በጉብዝና ወራታቸው ወጥተውና ወርደው ትውልድን ያተረፉ፣ ቤተሰብን የመሩ፣ ሀገርን የጠበቁ፣ ሀገርን የመሩ፣ ተምረው ያስተማሩ፣ እምነትን ከነስርዓቱና ከወግ ልማድ ጋር ያቀበሉንና አርሰው ያበሉ፣ በጠቅላላው በአንድም በሌላም ማህበረሰብን ያገለገሉ ናቸው። ሆኖም ብዙ አረጋውያን በድብርት፣ በጭንቀት፣
በመርሳት በሽታ፣ በብቸኝነትና በሐዘን በዝምታ ይሰቃያሉ። ዛሬ እነዚህን ችግሮች በቤተሰብ፣ በማህበረሰብ እና በእምነት ተቋማት ደረጃ እንዴት ቀድመን እንደምንለይና እንደምንረዳ እንወያያለን። ከዚህም ጋር ወደዚህ ወደ አዛውንቱ ዕድሜ ክልል እየተቃረበ ያለው ትውልድ የአእምሮ ጤንነቱን ለመጠበቅ ምን አይነት ልምዶችን ማዳበር እንዳለበትም እናያለን። ዛሬ በእነዚህ አስፈላጊ ጉዳዮች ላይ በስፋት እንድንወያይና ሙያዊ ማብራሪያ እንዲሰጡን በዓለም አቀፍ ደረጃ ከፍተኛ ልምድና እውቀት ያላቸው በኢትዮጵያ፣ በእንግሊዝ፣ በአሜሪካና በኒውዚላንድ ያገለገሉ እና እያገለገሉ ያሉትን በዘርፉ ሙያ ትልቅ ስም ያላቸውን የአረጋውያን የስነ አእምሮ ስፔሻሊስት ወይም ጄሪያትሪክ ሳይካትሪስት ዶክተር እሌኒ ኃይለማርያምን እንግዳችን አድርገን አቅርበናል። ዶክተር እሌኒ የሕክምና ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ ካገኙ በኋላ በዘ ቪክቶሪያ ዩኒቨርሲቲ ኦፍ ማንቸስተር በእንግሊዝ ሀገር የስነ አእምሮ ወይንም የሳይኪያትሪ ዲፕሎማቸውን አግኝተው በኬዝ ዌስተርን ሪዘርቭ ዩኒቨርሲቲ ኦፍ ክሊቭላንድ የሬዚደንሲ የሳይካትሪ ስልጠናቸውን አጠናቀዋል። በዩኒቨርሲቲ ኦፍ ካሊፎርኒያ UCLA የአረጋውያን የስነ አእምሮ ወይንም የጄሪያትሪክ ሳይካትሪ ሕክምና ልዩ የፌሎሺፕ ስልጠናቸውን ጨርሰዋል። በስራ ዘመናቸው በጥቁር አንበሳ ሆስፒታል በእንግሊዝ ማንቸስተር ሮያል ኢንፈርመሪ በሙያቸው ያገለገሉ ሲሆን በካሊፎርኒያ ዩኒቨርሲቲዎች ደግሞ በUCLA እና UC እርቫይን በፕሮፌሰርነት በተጨማሪም በካሊፎርኒያ የኦሬንጅ ካውንቲ ጤና ኤጀንሲ በሕክምና ዳይሬክተርነት እንዲሁም በፋርማኮሎጂ ጥናት ኢንስቲትዩት አገልግለዋል። በአሁኑ ወቅት ደግሞ በኒውዚላንድ ሆክስ ቤይ ሆስፒታል በከፍተኛ የአእምሮ ሕክምና ባለሙያነት በማገልገል ላይ ይገኛሉ። ዶክተር እሌኒ እንኳን ወደ ፕሮግራማችን በደህና መጡ። የተጣበበና የተወደደ ጊዜውን ሰውተው ስለመጡልን በአድማጮች ስም እናመሰግናለን። እግዚአብሔር ያክብርልን። እኔም አመሰግናለሁ ኤልያስ። አድማጮችን ተመልካቾችንም አመሰግናለሁ። በዚህ አጋጣሚ ለዚህ በጣም አስፈላጊ ለሆነ ቶፒክ አቴንሽን ሰጥተው ጊዜ ሰጥተው በማየታቸው ወይም ለማየት በመሞከራቸው በጣም አመሰግናለሁ። መልካም፣ እንግዲህ ወደ ጥያቄ እንሄዳለን። አድማጮች፣ ይህ እጅግ አስፈላጊ ትምህርት ለወገኖቻችን እንዲዳረስ ለወዳጅ ዘመድ ሼር ማድረግ፣ ወደፊትም ዝግጅቶቻችን በቀጥታ እንዲደርሳችሁ ሰብስክራይብ ማድረግን አትርሱ። አሁን ወደ ጥያቄ እሄዳለሁ። በመጀመሪያ እንግዲህ የአዛውንቶች ስነ አእምሮ ወይም አረጋዊ ስነ አእምሮ ትርጉሙ እንግዲህ ከሁለት አንዱ ነው። ጄሪያትሪክ ሳይካትሪ ነው እንግሊዝኛው ሲባል ምን ማለት እንደሆነ እና ከተለመደው የስነ አእምሮ ሕክምና በምን እንደሚለይ ቢነግሩን ዶክተር። እሺ፣ እንግዲህ መጀመሪያ አንድ ሰው ሳይካትሪስት ከመሆኑ በፊት ሜዲካል ዶክተር ነው የሚሆነው። ከሜዲካል ዶክተር በኋላ ሳይካትሪስት ለመሆን ብዙ ቦታዎች 4 ዓመት ስፔሻልቲ ትምህርት ይሰጣሉ። ከዛ በኋላ ነው እንግዲህ እየተከፋፈለ የሚሄደው። ማለትም አሁን የልጆች ሳይካትሪስት መሆን አለ፣ ፎሬንሲክ የሚባል አለ፣ ከህግ ጋር የተያያዘ ሳይካትሪ፣ ጄሪያትሪክ ደግሞ አንዱ ነው እና እንደ ሳብ ስፔሻሊቲ ነው የሚቆጠረው። እሱን ለማጥናት ደግሞ 4 ዓመቱ ላይ 1 ወይ 2 ዓመት መጨመር ያስፈልጋል እና ዋናው ሳብ ስፔሻሊቲዎች የሚያስፈልጉበት ምክንያት አሁን የጄሪያትሪክ ሳይካትሪን በተመለከተ በተለይ ስናርጅ እድሜ እየገፋ ሲሄድ ውጫችን ብቻ አይደለም የሚያረጀው፣ የምናየው ውጩን ነው። እንግዲህ ቆዳ ጨምደድ ማለት፣ ሽበት መውጣት፣ ግን የዛኑ ያህል ደግሞ ውስጣችን ያረጃል። ኩላሊት ያረጃል፣ ጉበት ያረጃል፣ ፊዚዮሎጂ ይለወጣል። ራሱ ብሬንም ውስጡ ያለው ፋንክሽን እና ኬሚስትሪም እየተለወጠ ነው የሚመጣው። ያ በመሆኑ ወጣት ላይ የምናየው በሽታ የአእምሮ በሽታ ለየት ብሎ ሊገለጽ ይችላል እድሜ ሲገፋ እና በዛ ላይ ደግሞ ብዙ አረጋውያን
ብዙ መድኃኒት የመውሰድ ከወጣት ጋር ሲወዳደሩ ብዙ የተለያየ በሽታዎች በአቨሬጅ በአማካኝ 6 መድኃኒት ይወስዳል አንድ ሰው ከእድሜ 65 በኋላ። ያ ሁሉ የተወሳሰበ ያደርገዋል ችግሩ። በዛ ምክንያት ነው ይሄ ስፔሻሊቲ የተፈለገው። ያም ማለት ደግሞ ጀነራል ሳይካትሪስቶች ጀሪያትሪክ ሳይካትሪ አረጋውያን ማከም አይችሉም ማለት አይደለም፣ ግን ስፔሻላይዝ ያደረገ ሰው የበለጠ ኖሌጅ ይኖረዋል፣ ሕክምናውም የተሻለ እና እንግዲህ ይሄን በአጠቃላይ እድሜ ከ65 በላይ መሆኑ ነው። ጀሪያትሪክ እድሜ ክልል አለው። 60 ይላሉ አንዳንድ ቦታ 65። አሁን የምሰራበት ቦታ 65፣ ኦሬንጅ ካውንቲ ደግሞ እያለው 60 ነው እና የተለያየ ዴፊኒሽን አለ። ደብሊውኤችኦም 60 ነው የሚለው። እንግዲህ በ60ው ብንሄድ ጥሩ ነው። ይጠቀልላ። እሺ ዶክተር እሌኒ በማህበረሰባችን ውስጥ በእድሜ የበለጸጉ አዛውንቶች ወይም አረጋውያን እንግዲህ ቋንቋውን አለዋወጠን እንጠቀመዋለን። በእነሱ ላይ የሚከሰተው የመርሳት፣ የብቸኝነት ወይም የባህሪ ለውጥ ሲታይ እድሜ ያመጣው የመጃጀት ነው ተብሎ የመታለፍ ነገር ይታያል። በእድሜ መግፋት ምክንያት የሚመጣ ተፈጥሯዊ ለውጥ እና የሕክምና እርዳታ የሚሻ የአእምሮ ሕክምና ምልክት መካከል ያለው ልዩነት ምንድን ነው? ማለትም በዲሜንሺያ እና በተፈጥሮ መርሳት መሀል ያለውን ልዩነት እንዴት ይገልጹታል? እንግዲህ እድሜ እየገፋ ሲመጣ ቅድም እንዳልኩት ሰውነት ከውጭም ከውስጥም ለውጥ አለ። ያ በሚመጣበት ጊዜ እርጅና ራሱ ኖርማል የሆነ እርጅና የራሱ ለውጥ የሚያመጣው ነገር አለ። ይሄም ብዙ ጊዜ የመዘንጋት ሁኔታ ከእድሜ ጋር ይመጣል። ኖርማል ነው። ያ ብዙ ጊዜ ልዩነቱ ምንድን ነው? ዲሜንሻ ነው በበሽታ ደረጃ መጣ ማለት የምንጀምረው ፋንክሽን አፌክት ሲያደርግ ወይም የሌት ተቀን ስራ፣ ራስን ማልበስ፣ ራስን ምግብ እንኳን ራስን ማብላት፣ በተለይ ድሮ በፊት ላይ ሂሳብ መስራት የሚችሉ ሰዎች አሁን ቢል መክፈል የሚችሉ ሰዎች ያንን ሁሉ ማድረግ ሲያቅታቸው ያን ጊዜ ነው እንግዲህ ወደ በሽታነት መዞሩን የምናየው። እና አንዳንዴ ለመለየት በጣም በተለይ ኤርሊ ስቴጅ ላይ እንደጀመረ ለመለየት በጣም ሊያስቸግር ይችላል። ግን ዋናው ቁልፍ ምልክቱ የሰውን ድሮ መስራት የሚችለው መስራት ሳይችል ነው አንድ ሰው በዛ የተነሳ። ያም ትልቁ ልዩነት። ብዙ ሰው ዲሜንሺያ እና አልዛይመርን እያለዋወጠው ሲጠራ ይደመጣልና ልዩነት አላቸው ወይስ? አዎ ዲሜንሺያ ሁሉንም ነው የሚያጠቃልለው። የማስታወስ ችግርን የሚያመጡ የተለያዩ በሽታዎች አሉ። አንዱ ቫስኩለር ዲሜንሺያ ይባላል። አሁን ሁለቱ ነው በጣም አልዛይመርስ እና ቫስኩለር ዲሜንሺያ በዲሜንሺያ ስር ነው ያሉት። ስለዚህ ዲሜንሺያ እንደ ዣንጥላ እንበለው ከላይ ሁለቱንም የሚጠቀልል ነገር ነው እና አልዛይመርስ ዲዚዝ ነው በጣም የታወቀው እና በቁጥርም በጣም ብዙ ሰው አፌክት የሚያደርገው እሱ። ለዛ ነው ብዙ ሰው ዲሜንሺያ እና አልዛይመርን አንድ አይነት አድርጎ የሚናገረው። የቫስኩለር ዲሜንሺያ ብዙ ጊዜ ደም ብዛት፣ ስኳር በሽታ ያለባቸው ሰዎች እነሱ ላይ ይጠናል፣ ፕሪዲስፖዝ ያደርጋል። ምክንያቱም ደም ብዛት ማሁን ከትንንሽ ስትሮኮች ጋር ደም ስሮችን ጭንቅላት ውስጥ ያሉ ደም ስሮችን አፌክት ያደርጋል። ስኳር በሽታም እንደዛ ሊያደርግ ይችላል። ያን ባደረገ ቁጥር እነዛን ኖርማል ሴሎች ለማስታወስ የሚረዱንን ሴሎች የመግደል እንትን አለው ያ በሽታ እና በዛ የተነሳ ቫስኩለር ዲሜንሺያ ይባላል። እና ሁለቱ ናቸው በጣም ኮመኖቹ። የአልዛይመርስ የራሱ ሜካኒዝም አለው ደግሞ የተለየ። አሁን ይሄ የዲሜንሺያ ምልክቶች ሲመጡ በአረጋውያን በአዛውንቶች ላይ ቤተሰብ በቅድሚያ ሊያስተውላቸው የሚገቡ ቅድመ ጥንቃቄ አሉ፣ እንደ ኤርሊ ሳይንስ እንደማለት ነው።
ከዚህ ጋር ደግሞ ችላ ብሎ ማለፍ የሌለበት በጣም አስቸኳይ የሕክምና አገልግሎት የሚያስፈልገው የትኛው ነው? እንግዲህ አጀማመሩ ላይ እንዳልኩት በጣም ቀስ ብሎ ነው ደግሞ ብዙ ሰው ላይ አንዳንድ ጊዜ ቫስኩለር ዲሜንሺያ ስትሮክ ከደረሰበት አንድ ሰው ለውጡ ቶሎ ሊታይ ይችላል። ሌላው ግን ቀስ ብሎ ነው የሚመጣው። ስለዚህ እንደዚህ ነው ብሎ በዚህ ቀን ነው ይሄ ነገር የያዛቸው ብሎ ለመናገር እንትን ይላል። ዋናው ነገር መጠንቀቅ ያለበት ቤተሰብ እና እርሊ ማየት ያለበት ሴፍቲ ጉዳይ ነው። ይሄም ደግሞ አሁን የሚነዱ ሰዎች ካሉ መኪና የሚነዱ ሰዎች ካሉ ዲሜንሺያ ላይ ያ ችግር ይከሰታል። መንገድ መርሳት፣ አነዳድ መርሳት፣ ግን የሚያውቁትን መንገድ የሚያውቁትን ሰፈር ሁሉ የሚጠፉ ሰዎች አሉ። ያንን እንዳያደርጉ ማድረግ ነው በግድ። ብዙ ጊዜ የሚያሳዝነው ያ ነው የመጨረሻ ከሶሻል እንትናቸው ጋር ሶሻላይዝ እንዲያደርጉ የሚረዳቸው ሲነዱ ነው መኪና ብዙዎቹ፣ በተለይ የውጭ ሀገር ያሉ ሰዎች እና ያንን መንዳት አትችሉም ማለት ከባድ ነገር ነው። ሌላ አሁን ድብርት ውስጥ እንዳልከው ቅድም የሚጨምር እና ትግል ነው ለእኛም። አሁን መንዳት የለባችሁም፣ ቤተሰብን በጣም ይታገላል። መንዳት ሴፍ አይደለም ለእናንተ ከእንግዲህ አትንዱ ብሎ መከልከል፣ ያ አንድ ምሳሌ ነው። ሌላው ደግሞ ኩኪንግ፣ አንድ ነገር ለመስራት ስቶቭ ላይ ቁጭ አድርገው ይረሳሉ፣ ይቃጠላል ቤት በዛ የተነሳ እና እነዚህ ሁለቱ የሴፍቲ ሁኔታዎች ሁል ጊዜ መታየት ያለባቸው እና ጥንቃቄ የሚያስፈልጋቸው ነገሮች ናቸው። በሕክምና አንጻር ደግሞ እንግዲህ በተለይ በዲሜንሺያ የታወከ ሰው በጣም ቫልነራብል ነው ለሌላም በሽታ። ኒሞኒያ በቀላሉ ይዘዋል። ኢንፌክሽኖች የተለያዩ አይነቶች ይይዟቸዋል በቀላሉ እና የዛም ምልክት እንዳዩ ሕክምና ወዲያው ማግኘት ያስፈልጋል። ምክንያቱም አሁን ወጣት የሆነ ሰው በቀላሉ ሊድን የሚችለው በሽታ ኒሞኒያም ሆነ ዩቲአይ አንዳንድ በዲሜንሺያ የተያዙ ሰዎች ላይ እስከ መግደል ያደርሳል እና በዛ የተነሳ የራሱ ኮንፊዥኑ ሞር አኪዩት ሲሆን እንደ መቃዠት ሲያደርጋቸው ያው ኤመርጀንሲ ነው እና አሁን ሁለቱ ናቸው። የአኪዩቱን እና ክሮኒካሊ የምናየው ችግር ቶሎ ኢሚዲየት አቴንሽን የሚፈልጉ እነሱ ናቸው። እዚህ ከዲሜንሺያ ጋር ተያይዞ በቅርብ ያለውን ይረሳሉ፣ የድሮን ያስታውሳሉ። ልክ ነው። እሱ አንዳንድ ጥሩ ምሳሌ ምንድን ነው? አሁን ሽንኩርት ሲላጥ ይባላል። ለምሳሌ በላጥክ ቁጥር ወደ ውስጥ በገባህ ቁጥር ሌየሩ በሄደ ቁጥር ወደ ውስጥ ሲገባ ያስታውሳሉ። ብዙ ነገር በልጅነታቸው ሬጅስተር የሆነ ነገር ያስታውሳሉ። ግን በኋላ እድሜ እየገፋ ሪሰንት የሆኑ ነገሮች የሚረሱት እነሱ ናቸው መጀመሪያ ላይ እና አንዳንዴ በተለይ በጣም ኤጁኬትድ የሆኑ ሰዎች ጥሩ ሪዘርቭ ያላቸው ጥሩ ብዙ ኖሌጅ ያላቸው በዛ በሚያውቁት ቶፒክ ላይ ብቻ ካዋራሃቸው ዲሜንሺያ እንዳላቸው ማያስታውቅ። ግን ምሳ ምን በሉ፣ ቁርስ ምን በሉ ብትላቸው አያውቁም ያን እና ሪሰንት ሜሞሪ ነው ብዙ ዲሜንሺያዎች አፌክት የሚያደርጉት። አንተ እንዳልከው ሪሞቱ ሪዘርቭድ ይሆናል፣ ፕሪዘርቭድ ይሆናል፣ ግን እሱም ይሄዳል መጨረሻ ላይ ሲቪር እየሆነ በመጣ ቁጥር እሱን ሉዝ ያደርጋሉ። አሁን በውጭ ሀገር የሚኖሩ ኢትዮጵያውያን ወላጆቻቸውን ያስመጣሉ እዚህ እና ለወላጆች ደግሞ ከቋንቋ፣ ከባህል፣ ከአስቸጋሪ የአየር ንብረት እና ከብቸኝነት ጋር ተያይዞ ድብርት ወይም ዲፕሬሽን የመጋለጥ እድላቸው ከፍተኛ ነው። እነዚህ ምልክቶች ወላጆች መግለጽ ላይችሉ ይችላሉ ያንን እና እንዴት ይገለጣሉ? ልጆች እንዴት ይወቁ? ብዙ ጊዜ ልጆች እዚህ ሀገር ካስመጡ በኋላ እናቴ ወይ አባቴ ተቀየረብኝ፣ ተቀየረችብኝ ወይ ለ3 ወር አምጥተው ከሆነ ቶሎ ሊሄዳሉ ብለው ቅሬታ ይሰማቸዋል። የተቀየማቸውም ይመስላል። በር ዘግተው ወይ ቁጭ ይላሉ እና እንዴት ነው የሚገለጠው እና ልጆች እንዴት ነው የሚያውቁት ነገር? እሱ በጣም አስፈላጊ ጥያቄ ነው። ምክንያቱም አሁን ዲሜንሺያ ራሱ ብዙ ለውጥ አይፈልግም። በተለይ ጀምሯቸው ሊሆን ይችላል እነዛ ሰዎች ከመምጣታቸውን በፊት ወደዚህ
በሚመጡ ጊዜ ይሄ ለውጡ ራሱ እንደ ትሪገር ሊሆን ይችላል። እዚህም ሆነው እዚህም ከርመው ደግሞ ሲጀምራቸው ያ የለመዱት ነገር የለም። ሪሞት ቅድም እንዳልነው ኮምፈርት ያለው ሪሞት የሆነ ሜሞሪ ውስጥ ነው እና እዚህ ተወልደው ካላደጉ ወይ ደግሞ እዚህ ብዙ ዓመት ካላሳለፉ ከልጆቻቸው ጋርም ቢኖሩ ሌላም ሰፖርት ቢኖር እንደ ሀገር እንዳለው ስሜት አይሰማቸው። እንደዛ አይቀልም፣ እንደዛ አይስማማም። ስለዚህ ያ ድብርት የተባለው ዲፕሬሽን በእንግሊዝኛው እሱ በቀላሉ የመምጣት እድል አለው በዛ እድሜ። በዛ ላይ ደግሞ የባህል ጉዳይ አለ። ላለማስቸገርም ያዝ እያደረጉ ላይናገሩ ይችላሉ። ስቲግማው አለ፣ እንደ ነውር ይታያል። ያም በተለይ እኛ ባህል ላይ ብቻ ሳይሆን ዌስተርን ባህል ላይ በጣም ከባድ ነው የሜንታል ሄልት ኢሹ ስቲግማ እና በዛ የተነሳ ተደብቆ ይሰቃያል ብዙ ሰው እና መነጋገር ትልቁ ነገር ቤተሰብ ሆኖ ምንድን ነው እሱም ብዙ ልማዳችን አይደለም። አንፎርቹኔትሊ ግን በግልጽ ለመነጋገር መሞከር ነው። ካዩ አንድ ምልክት ተሰባስበው ራስ ልጆችም ሆኑ ዘመዶች ተሰባስበው ምንድን ነው ችግሩ ብሎ ከነሱ አቅም በላይ ከሆነ ወይም ደግሞ ዲሜንሻ ሊሆን ይችላል ብለው ከጠረጠሩ አሁን ቅድም በገለጽኩት መንገድ የዛ ሰው ፋንክሽን በጣም ተለውጦ ድሮ የምናውቀው ሰው አይደለም አባት ወይ እናት የሚሉበት ደረጃ ከደረሱ ሐኪም ማሳየት እና በተለይ አሁን ይሄ ሳንድዊች ጀነሬሽን የሚባለው የራሳቸውን ወላጆች እያስታመሙ ወይም እየጠበቁ እንደገና የራሳቸው ልጆች አሏቸው። በሁለቱ የተጣበቀ ሳንድዊች የሚባለው ለዛ ነው ሳንድዊች ጀነሬሽን እና ከባድ ነው በጣም ሁለቱንም መያዝ። ግን ዋናው ኢንፎርምድ መሆን መነጋገር እና ደግሞ እርዳታ እንዳለ ኪውርም ባይኖር እርዳታ እንዳለ ማወቅ ሐኪም ማወያየት በጣም አስፈላጊ ነው። አሁን በዚህ በዲሜንሺያ ውስጥ እና የስሜት መለዋወጥ የሚያልፉ አረጋውያንን እነዚህ የሚከታተሉ ቤተሰቦች በምን አይነት የማግባቢያ መንገድ ማውራት ሲያወሯቸው ማድረግ ያለባቸውና የሌለባቸው ለምሳሌ ሲሳሳቱ ወይስም አንዳንዴ ዲስኦሪየንትድ ይሆናሉ ወይ ተሳስተው ሲጠሩ ማረሙ ጥሩ ነው ወይስ ልክ እንደዛው ትክክል አድርገው ማውራት ጥሩ ነው? እንዴት አድርገው? እሱም በጣም ጥሩ ጥያቄ ነው። እንግዲህ ብዙ ጊዜ ወላጅም መቼስ ወላጅ ልጅ እንደ ወላጅ ሲሆን ቅር የሚላቸው ወላጆች አሉ አይደል? እኔን አሳድጌ ልትነግረኝ ነው ወይ እንደዚህ አድርግ እንደዛ አድርግ ልትለኝ ነው ወይ የሚል ቅሬታ አለ። ከዛም በተጨማሪ ደግሞ በሽታው እንዳያዛቸው ራሳቸው አያውቁትም። ስለዚህ ማሳመን አይቻልም። ይሄ ላክ ኦፍ ኢንሳይት የሚባለው ነገር ያ ነው። እንግዲህ ያ ዲሜንሺያ ያዘው ሰው ሜሞሪ ችግር እንዳለበት መጀመሪያ ላይ ምናልባት እንደው አላስታውስም ብዙ ብሎ የመጨነቅና የመገንዘብ ነገር ሊኖር ይችላል። ግን እየገፋ በሄደ ቁጥር እኔ ነኝ ልክ እናንተ ምን ታውቃላችሁ ብሎ ብዙ ውዝግብ ሊያነሳ ይችላል። ያን ጊዜ እንግዲህ የተለያዩ መልኮች ሊኖሩ ይችላሉ። ዝም ብሎ ኢሪተብል ሆኖ ወይም ደግሞ አሁን ወይ ብሉ ሲባሉ እምቢ ተኙ ሲባሉ እምቢ ያሉ በዛ አይነት ጭቅጭቅ አለ። ሌላ ደግሞ ከዛ የበለጠ ግሬቭ የሆነ ነገር አለ። አሁን ሳይኮሲስ የምንለውን ነገር ዴቨሎፕ የሚያደርጉ ሰዎች አሉ። ዴሉዥን ሊኖራቸው ይችላል። የሌለውን ነገር አለ ብለው የሚያምኑ ሰዎች አሉ። የሌለው ነገር የሚታያቸው ሰዎች አሉ። አሁን እሱ ላይ ልክ አይደላችሁም ብሎ መከራከር ምንም ጥቅም የለውም። ምክንያቱም እያባባሰ ነው የሚሄደው። ስለዚህ ወደ አደጋ እንዳይሄዱ ሪዳይሬክት ማድረግ፣ አርስት መለወጥ፣ ወደ ሌላ ነገር ወደኋላ መውሰድ፣ ብዙ ጊዜ ደግሞ የሚወዱትን ነገር ወደዛ ወስዶ ጨዋታውን እንደዛ እንዲሆን ማድረግ ነው መሞከር ነው እንጂ ለማሳመን መሞከር እሱ ብዙ ጊዜ ከባድ ሁኔታ ይፈጥራል። ደግሞ አንዳንዶቹ ልጆቻቸውንም እዛ ዴሉዥን ውስጥ ያስገቡና እኔ ልታጠቁ ነው፣ እኔ እንደዚህ መጥፎ ነገር ልታመጡብኝ ነው ብሎ ልጆቻቸውን የሚወቅሱ ሰዎች አሉ። ያን ጊዜ በተቻለ መጠን ፐርሰናል ያለመውሰድ እና ይሄ የበሽታው ምልክት እንደሆነ መረዳት፣ እርስ በርስ መረዳዳት፣ ልጆችም ሰብሰብ ብለው ሌላ ኮንፍሊክት እንዳይፈጠር
እርስ በርሳቸው እንዴት ነው መርዳት የምንችለው እናታችንን ወይ አባታችንን? ያ ደግሞ በኤዱኬሽን የሚጀምረው ምን እንደሆነ ያ በሽታ መገለጫው ምን እንደሆነ ከተረዱ ፐርሰናሊ መውሰድ ያቆማሉ። እርስ በርስ ሲረዳዱም ሰፖርት ነው። ከባድ የአእምሮ ህመም በሽታ የዛ ሰው ብቻ በሽታ አይደል፣ ቤተሰብ የሚነካል ሁልጊዜ እና ያንን መገንዘብና እንደ ያላቸውን ዲፍረንስ ወደ ጎን ትተው መስማማት እንኳን ባይኖር እርስ በርስ በሌላ ነገር ይህንን እንደ ዓላማ አድርጎ ተሰባስቦ ማገዝ መሞከር እሱ ጥሩ ውጤት ያስገኛል ብዙ ጊዜ። እነዚህ ቀላላል ስህተቶችንስ ሪዳይሬክት ማድረግ እንዲያፍሩ ያደርጋቸዋል ወይስ እንትን ነው? ሪዳይሬክት ማድረጉ ነው የሚያዋጣው። የሴፍቲ ናምበር ዋን ነው ቅድም እንዳልኩት። ምክንያቱም ኮንቪንስ ለማድረግ መሞከሩ አንደኛ ኮንፍሊክት ይፈጥራል ቅድም እንዳልኩት። ምክንያቱም ለዛ ሰው ትክክል መስሎት ስለሚሰማው ነው ያን የሚያደርገው። ሁለተኛ ማስተማር አይቻልም። አንድን ሰው ላርም ስትል የሚታረመው መማር ሲችል ነው። ራሱ ዲሜንሻው እንድትማር አይፈቅድልም። ስለዚህ ምንም ጥቅም የለው እና ሪዳይሬክት ማድረጉ ነው የሚሻለው። ቅድም ስለ ቫስኩላር ዲሜንሽያ ገልጸሻል እና እነዚህ እንደነ ስኳር፣ ደም ግፊት፣ የልብ ህመም እና ስትሮክ በአእምሮ ጤና ላይ ተጽዕኖ አላቸው ማለት ነው? በጣም አላቸው። ለዲሜንሽያም ለዲፕሬሽንም። ምክንያቱም ሰውነት የተያያዘ ነው። አሁን የደም ብዛት እና የስኳር ኢፌክት ዝም ብሎ ብላድ ቬሰል ላይ ብቻ አይቆምም። ያ ብላድ ቬሰል በየሰውነቱ ስለሚሄድ ስለዚህ ጭንቅላት ውስጥ ያለው ኢፌክት ዲፕሬሽንም ይፈጥራል፣ ዲሜንሽያም ይፈጥራል። ስለዚህ ብዙ ጊዜ አሁን ስለ ልብ በሽታ ስናወራ ለልብ ጤንነት ሄልዲ ላይፍ ስታይል፣ ጥሩ መብላት፣ ጤናማ ነገር መብላት፣ ኤክሰርሳይዝ ማድረግ፣ ጥሩ ሶሻል ኔትወርክም ትግባባው ሰው ጋር ማሳለፍ ብዙ ጊዜ እሱ ሁሉ ለልብ ብቻ አይደለም የሚጠቅመው። ለልብ የሚጠቅም ነገር ሁሉ ለሌላው ሰውነቱ ይጠቅማል። ስለዚህ አሁን ዋትስ ጉድ ፎር ዘ ሃርት ኢዝ ጉድ ፎር ዘ ብሬን ይባላል እና ያንን ምሳሌ አስተውሎ ጥሩ ላይፍ ስታይል ላይ ማተኮር በተቻለ መጠን። አንዳንድ ጊዜ እንደውም ፕሩቭን ያልሆነ ቲዮሪ አለ። ዲፕሬሽን ራሱ እየቆየ በሄደ ቁጥር አንድ ሰው ላይ ወደ ዲሜንሽያ ሊድ ያደርጋል እንደ ኮዛ እንደሚቆጥሩት ሰዎች አሉ። በጣም ስትሮንግ አሶሲዬሽን እሱ ፕሩቭን የሆነ ነገር ነው እና ዲፕሬሽንም ሲኖረው አንድ ሰው ዲፕሬሽኑን በጣም አግሬሲቭሊ ትሪት ማድረግ ያስፈልጋል እርሊ ኦን ወደ ዲሜንሽያ የመሄድ እድል ስላለው እና በጣም የተያያዙ ናቸው። እነዚህ ከእድሜ ጋር ደግሞ የሚመጣ አሁን የመስማትም ነገር ይቀንሳል፣ ማየትም ወደዛ ለመርሳት ወይስ ለዲፕሬሽን አስተዋጽኦ አለው? አለው። እሱ እንግዲህ ሪቨርሲብል የምንለው ኮዝ ነው። ምክንያቱም አሁን ሂሪንግ ተደርጎላቸው በደንብ መስማት ከቻሉ ወይም ደግሞ በመነጽር ማየት በደንብ ከቻሉ ይመለሳል ብዙ ጊዜ። እሱ ብቻ ከሆነ ኮዙ ግን ብዙ ጊዜ ለብቻው አይመጣም እሱ። ያም ሆኖ የአይነት ችግር ካለ እሱንም ማሳከም ነው፣ ቶሎ ኮምፕሊኬት እንዳያደርገው፣ ሌላውን ዲፕሬሽኑንም ዲሜንሽያውንም ኮምፕሊኬት ማድረግ እንዳይጀምር ቶሎ አድሬስ ማድረግ ነው እሱን። ምክንያቱም አንድ ሰው ካልሰማ ሶሻላይዝ ማድረግ አይችልም፣ ካላየም ጥሩ ነገሮችን ማየት አይችልም። ስለዚህ ያ ሁሉ ለዲፕሬሽን ወደ ዲፕሬሽን ሊመራ ይችላል እና እሱም ጥሩ ጥያቄ ነው፣ አድሬስ ማድረግ ያስፈልጋል ሊሆን ሁሉ። ዲፕሬሽን ከእርጅና ጋር የሚመጣ ተጓዳኝ ነገር ነው ማለት እንችላለን? አይደል። ብዙ ጊዜ ማጆሪቲው ሰው አርጅቶ ዲፕሬስድም ሳይሆን ዲሜንሽያም ሳይኖረው በሰላም ያልፋል። ሁሉ ሰው ላይ የሚታይ ነገር አይደለም። አሁን WHO ከ5-8% ከ60 ዓመት በላይ ያለው ሰው የመያዝ እድል አለው ዲሜንሽያን ይላል። አንዳንዴ ያ እንግዲህ እድሜ እየገፋ ወደ 80 ሲገባ ያ ቁጥር ወደ እጥፍ ነው የሚሄደው። ስለዚህ እድሜ እየገፋ በሄደ ቁጥር ሪስክ እና ዋነኛው ትልቁ ሪስክ ፋክተር ለዲሜንሽያ እርጅና ነው።
እንግዲህ ሌሎች ነገሮች አብረው ይመጣሉ ደግሞ ከእርጅና ጋር። እንደዛም ሆኖ አሁን ወደ ጠየከኝ ወደ ዲፕሬሽን ስንሄድ ከእድሜ ጋር የሚመጣ ኖርማል ነገር አይደለም። ብዙ ጊዜ ፕሪዲስፖዝ የሚያደርጉት ምንድን ናቸው? ብዙ ሎስ አለ ከእድሜ ጋር ሲመጣ። የምናውቃቸው የምንወዳቸው ሰዎች ይሞታሉ ከአካባቢያችን። ኢንዲፔንደንስ ሉዝ እናደርጋለን። መንዳት ካልቻልን አንድ ኢንዲፔንደንስ ሉዝ ማድረግ ነው ራሱ። እና እንደ ፊውቸሩ ብሊክ እየሆነ ሲመጣ ሰው ዲፕሬስድ መሆን ይጀምራል። ግን ሃይ ብላድ ፕሬሸር፣ ዳያቤቲስ እነሱ ሁሉ ደግሞ ኮንትሪቢዩት ያደርጋሉ። ይሄ ሶሻል ፋክተሩ ብቻ አይደለም ዲፕሬሽን የሚፈጥረው። ያ ሁሉ ኮሬክትድ ከሆነ ግን አለ ዲፕሬሽንም አለ ዲሜንሻም የማርጀት እድል አለው ሰው። እና እርጅና ደግሞ ሁሉ ነገሩ መጥፎ ነው ማለት አይደለም። ብልህነት የሚመጣው ከእርጅና ጋር ነው። ብዙ ትምህርት መውሰድ ይቻላል እድሜው ከገፋ ሰው እና ያንን ፕሪዘርቭ አድርጎ ያም አረጋዊ ሰው ሳይሰቃይ ጥሩ ኑሮ መኖር ይችላል። እንደ 40 እንደ 30 ዓመት ልጅ መኖርም ባይቻል በዛው በእድሜው መጠን ጥሩ መኖር ይችላል። እና አሉ መደረግ የሚቻሉ ነገሮች ከመጀመሪያው የሄልቲ ላይፍ ስታይል እና በሽታ ማሳከም፣ አሁን እንዳልከው ደግሞ ዓይንና ጆሮን አስመርምሮ ሕክምና ማግኘት እሱ ሁሉ ይረዳል። አሁን ወደዛ እየቀረቡ ያሉ ወደ አረጋዊ እድሜ ወይም ወደ አዛውንት እድሜ እየሄዱ ያሉ እንግዲህ 50ዎች ማለት ነው እና 40ዎች የአእምሮ ጤንነታቸውን በዕለት ዕለት ህይወታቸው ላይ ምን አይነት ልምድ ማዳበር ይጠቅማል? ይህንን ባይቀር እንኳን ማራቅ ቢቻል እሱም መደረግ የሚችሉ አሉ። አንዳንድ ነገሮች ራስን አክቲቭ አድርጎ መቆየት በተቻለ መጠን። ስራ ላይ ከሆነ አንድ ሰው የተቻለውን ያህል ስራ ላይ መቆየት ጥሩ ነው። በተለይ ስትሬስ የማይፈጥር ስራ ከሆነ ደግሞ አዳዲስ ሆቢዎች መውሰድ ጥሩ ነው ይባላል። አዳዲስ ቋንቋ መማር፣ ሙዚቃ መሳሪያ መማር ያን አክቲቬት ያደርጋል ጭንቅላት ውስጥ ያለው ኮኔክሽን እና ያን ማድረግ ከቻለ አንድ ሰው በጣም ጥሩ ነው። ሶሻላይዝ ማድረግ፣ ቮለንቲር ማድረግ፣ በቸርችም ሆነ አክቲቭ መሆን በተቻለ መጠን። በግሉም ቢሆን አንዳንድ ሰው በግሉ አክቲቭ መሆን የሚወዳለ ያንን ማድረግ እና እነዛን ማድረግ በሙሉ ፕሮቴክት ያደርጋል ባይባልም ሲግኒፊካንት ፕሮቴክሽን አለው። ያ ጥሩ የሚመከር ነገር ነው። ከዚህም ጋር ቅድም ያልናቸው የሚያመጡ እነዛን በሽታዎች ለልብ የሚጠቅም ለአእምሮ የሚጠቅማል የተባለውን ከግምት አሁን እንደዚህ አይነት አረጋውያንን ውጭ ሀገር ኢቭን ኢትዮጵያም በዛ እድሜ ያሉ ሰዎች በአብዛኛው ወጣት ስለሆነ በእድሜያቸው ያለ ሰው የማግኘት ከባድ ነው። በውጭም እንደዛው እና አንዳንድ ማህበረሰብ ወይም የእምነት ተቋማት በቤተክርስቲያን ምን ሊያደርጉ ይችላሉ ለአረጋውያን ከዚህ ድብርት ውስጥ እንዳይገቡ ወይም እንዲላቀቁ የማድረግ እንደ ትውልድ ምን አይነት ኃላፊነት አለብን? እሱ ኤጁኬት ማድረጉ ነው ትልቁ ነገር። እንግዲህ ባለሙያዎች አሁን ጀሪያትሪክ ሳይኪያትሪስት ብዙ ላይኖር ይችላል ዓለም ላይም ኢትዮጵያ በተለይ ያለ ሰው ያጠና ሰው ያለ አይመስለኝም። ግን ጀነራል ሳይኪያትሪስቶች ቅድም እንዳልኩት አላቸው ኖሌጅ። ስለዚህ እና በአካባቢያቸው ያለውን ሪሶርስ ይዘው ማስተማር መቻል። አሁን ቤተክርስቲያኖች እየጋበዙ እንደዛ አይነት ሰው ንግግር እንዲያደርጉ፣ ትምህርት እንዲሰጡ፣ ፓብሊኬሽንም አንዳንዴ ዲስትሪቢዩትድ የሚሆን ፓብሊኬሽን እንዲያውቅ። ኢንፎርሜሽን ትልቅ ቱል ነው። አለማወቅ ነው መጥፎ ብዙ ጊዜ እና ያንን ማድረግ ያው ቤተክርስቲያን ማህበረሰባችን ዋናው መሰብሰቢያ ቦታ ነው። ስለዚህ ያንን አድቫንቴጅ መጥቶ ቄሶቹንም ኤጁኬት ማድረግ መጀመሪያ እነሱም እንዲቀበሉ ይሄንን እና ደግሞ ከቤተክርስቲያን ትምህርት ጋር ተቃራኒነት ያለው ትምህርት አይደለም ይሄን ቢሆን። ስለዚህ አንድ ላይ ተያይዞ መሄድ የሚችል ነገር ነው እና ሶሻል ኮኔክሽን በጣም ኢምፖርታንት ነው ደግሞ ለዚህ እና እያንዳንድ ሰው እምነቱም ቢሆን ብዙ ሪሊፍ ይሰጠዋል።
እና ተያይዞ መሄድ የሚችል ነገር ነው እና ዋናው ኢንፎርሜሽን ከተቻለ ያንን አድቮኬት ማድረግ በጣም ኢምፖርታንት ነው። እኔ አሁን ከሰራሁባቸው ቦታዎች በሙሉ አንድ የማየው ነገር ምንድን ነው፣ ብዙ ፕሮግራሞች ፋንድ ሲደረጉ ወደ ልጆች ያደላል። ብዙ ፋንዲንጉ ገንዘቡ የሚሄደው እንግዲህ ብዙዎቻችን ልጆች አለን፣ ይገባናል። የወደፊት ፊቸሩ የሚሰሩ እነሱ ስለሆኑ ፕሮቴክት ማድረግ አለብን እንዲሻላቸው፣ ጥሩ ፊቸር እንዲኖራቸው ብዙ ፋንድ መደረግ አለበት ማለቱ መጥፎ አይደለም። ግን ያ ማለት ደግሞ አዛውንቶች ሙሉ በሙሉ ይረሱ ማለት አይደለም። በጣም ትንሽ ነው የሚመጣው ፋንዲንግ ብዙ ጊዜ እና ያረጀን ሰዎችን ላይ ማለት ባህል እንደውም የኛ ይሻላል። በብዙ ጊዜ ክብር አለው ማርጀት። አሁን ዌስተርን ካልቸር ውስጥ በጣም ነው የሚያሳዝነው። የራሳቸው ልጆቻቸው ዞር ብለው ማያዋቸው አሉ እና ያንን ባህላችንን አለመልቀቅ በተቻለ መጠን ባለው በቤተክርስቲያንም ሆነ እንዳይረሳ። ብዙ ጊዜ ብዙ ባህል ወደ ዌስተርን ይሄዳል። አንፎርቹኔትሊ ያው ጥሩን ወስደን መጥፎን መጣል ያስፈልጋል እና ይሄ አንዱ ጥሩ የምንለው ባህላችን ነው፣ በተቻለ መጠበቅ። ሶሻል አክቲቭ እንዲሆኑ አሁን ለምሳሌ አንድ ኤግዛምፕል ሎስ አንጀለስ ድንግል ማርያም ብፁዕ አቡነ በርናባስ ያሉበት ቦታ ከቤተ ክርስቲያኑ ጎን ከመንግስት ጋር ተነጋግረው እንደ ሲኒየር ሃውስ እንትን ብለው እዛ አካባቢ ብዙ ድሮ ታዋቂ የነበሩ ባለስልጣን የነበሩ አባቶችም እናቶችም እዛ አካባቢ ይኖራሉ። አንድ ላይ ይጫወታሉ። ገበጣም ይሁን ቤተክርስቲያንም ሄደው አብረው ይሳለማሉ። ያ አይነት አለ እና ያ አይነት ልምድ በየቦታው አረጋውያን የሚገናኙበት ልክ እንደ ዴይኬር ልጆች እንደምንጥል ይጠቅማል አይደል? አክቲቭ ያደርጋቸዋል በጣም። እዚህም ሲኒየር ሴንተሮች አሉ። አንተ አሁን ዲስክራይብ ያደርገው ደግሞ አልሰማሁም፣ ግን በጣም ጥሩ ነው እሱ። እንደውም በራስ ባህል የሚተዋወቅ ሰው ከሆነ ያ ራሱ ኮኔክሽን ይፈጥራል። ለጨዋታውም ለምኑም ረምንስ ለማድረግም ይረዳል። አሁን ዝም ብሎ ሪታይርመንት ሆም አንድን አበሻ ከተለያየ ካልቸር የመጣ ሰው መሀል ብታስገባው ያን ያህል ቤነፊት አይኖርም። ስለዚህ በካልቸሩ እንዲህ አይነት ነገር እንደው በየቦታው ቢኖር በጣም ጥሩ ነው። በጣም ይረዳል። ወደ ድሮም እየሄዱ ረሚኒሲንግ ቴራፒ የሚባል ነገር አለ። ያው የድሮ እያስታወሱ ሪሊፍ እንዲያገኙ እና ያንን ፋሲሊቴት የሚያደርግ ማንኛውም ነገር በጣም ጥሩ የሚደገፍ ነገር ነው። ዶክተር ሌኒ ታዲያ በአሁኑ ጊዜ ለዚህ የዘመናዊ ሕክምና አማራጭ አለ? ምንድን ናቸው? አንፎርቹኔትሊ ኪውር የለውም፣ በተለይ ዲሜንሻን በሚመለከት ግን አሉ መድኃኒቶች ዲሌ የሚያደርጉ ፕሮግሬሽን ቶሎ እየተባባሰ ቶሎ እንዳይሄድ የሚያደርጉ። አሁን ደግሞ አዲስ በሪሰርች በቅርብ ጊዜ መጣ አንታይቦዲ ነገር በኢንጀክሽን የሚሰጥ መጥቷል። እሱም ቢሆን እንደ ኪውር አይደለም የሚታየው፣ ያው ዲሌ ያደርጋል እና በጣም ብዙ ሪሰርች ገንዘብ የፈሰሰበት በሽታ ነው አልዛይመርስ ዲዚዝ። እኔ እንደውም ከሁሉ በሽታ የበለጠ ለማለት እደፍራለሁ። እንደዛም ሆኖ ኪውር አልተገኘለትም እስካሁን። ግን ሲምፕተሞቹ ማከል ይቻላል። አሁን ለምሳሌ በዛ የተነሳ ዲፕሬሽን ቢመጣ ዲፕሬሽኑን ትሪት ማድረግ ይቻላል። አንግዛይቲ ቢመጣ ያንንም እንዳልኩ ቅድም ሳይኮሲስም ቢመጣ ዴሉዥናል ቢሆንም አንድ ሰው ለዴሉዥኑ መድኃኒት መስጠት ይቻላል። ከባድ ነው ለማከሙ፣ ለሁሉ ሰው ላይ ሰራ ይችላል። ግን መሞከሩ ያለውን ሪሶርስ ሁሉ መጠቀሙ ነው ዋናው ነገር። ለቤተሰብ የምመክረው ያንን ነው። ተስፋ ቆርጦ እንዳይታው ትግል አለው፣ ማቃለል አይደለም፣ ከባድ ስራ ነው። ለዛም ነው ደግሞ ትብብር ተደጋግፎ መስራት የሚያስፈልገው እና እሱ ነው ትልቁ ምክሬ፣ እሱ ነው። ቅድም ያለፍኩት በመጠኑ ነክተውታል እና ይሄ ቤተሰቦች
እንደዚህ በዲሜንሻ የተጠቁ ቤተሰቦችን የሚንከባከቡ የሳንድዊች ያላቸው ማለት ነው። ራሳቸውን እንዴት ከድካምና ከጭንቀት እነሱ ሰልፍ ኬር ነው የሚሉት በርናውት እሱን እንዴት አድርገው ራሳቸውን ይጠብቁ? እሱ እንግዲህ አሁንም የማን ፓወር ነው የሚያስፈልገው፣ በጣም መተባበር። ቤተሰብ ብዙ ቤተሰብ ካለ በተለይ ተራ እየወሰዱ አንዱ ሪሊፍ እያደረገ የራሳቸውን ጤና መጠበቅ። አሁን ይሄ ሄልዚ ላይፍ ስታይል ያልነው ቅድም ለሁሉም ሰው ነው የሚሰራው፣ ለአረጋውያን ብቻ አይደለም። ስለዚህ እነሱም በተቻለ መጠን ያን መከተል ነው። ኢንጆይ የሚያደርጉትን ነገር ማድረግ፣ ሶሻላይዝ ማድረግ ከሚስማሙት ሰው ጋር ኤክሰርሳይዝ ማድረግ እና ኤጁኬት ማድረግ ራሳቸውን። ደግሞ ብዙ ቤተሰብ የሚያበሳጨው አለማወቁ ነው። ለምን ክፉ ነገር ሲናገሯቸው ይሳደባሉ ሁሉ፣ አንዳንዴ የሌለ ጸባይ ይመጣል እና ያ በጣም በጣም ህርት ያደርጋል ልጆቹን። እና ያንን በተቻለ መጠን ፐርሰናል ያለመውሰድ ነው። ከበሽታው ጋር የመጣ ነገር መሆኑን መረዳት እና ራስን ቴክ ማድረግ በጣም ያስፈልጋል። ምክንያቱም ይሄ በርናውት የሚባለው ነገር ዲፕሬሽን ራሱ ኬርጊቨሮች ላይ በ50% የመያዝ እድል አለ። ኬርጊቨር ሲሆን አንድ ሰው ዲፕሬስድ ለመሆን ወይ ድብርት፣ ያንተን ቃል እየተጠበቁ እየተጠቀሙ እና ያው እሱ ሁሉ የሚመጣው ለራስ ጊዜ ባለመስጠት ነው እና እንደ መጥፎ ነገር አለማየት ነው። ራስን ቴኬር ማድረግ ኃጢአትም አይደለም መጥፎም አይደለም። አሁን ብዙ ጊዜ አውሮፕላን ውስጥ አደጋ ቢመጣ የራሳችሁን ኦክሲጅን አስገቡ መጀመሪያ ሌላ ሰው ከመርዳታችሁ በፊት ይባላል። ልክ እንደዛውም ያ ልጅ ቤተሰብ ራሳቸውን ማቆም መርዳት አለባቸው ቤተሰብ ከመርዳት በፊት እና በሱ ሰልፊሽ ሆነናል ምናምን ስሜት እንዳይሰማቸው ያስፈልጋል። ይሄ አሁን ኢንጀክሽን ብለው የገለጹት ሲምተሙ ላላቸው ነው ወይስ ማንም ሰው ለመከላከል መጀመር ይችላል? ሲምተም ላለው ሰው ነው፣ ግን ኤርሊየር ቤተር። አሁን ለማንም አይሰጡም። አንዳንዴ ኢቨን ጄኔቲክ ሂስትሪ ያላቸው ሰዎች አንዳንዴ ጄኔቲካሊ ፕሪዲስፖዝድ የመሆን ነገር አለ። በተለይ ከ60 ዓመት በፊት የሚይዛቸው ሰዎች አሉ። አንዳንድ ጊዜ አልዛይመርስ ዲዚዝ ለእንደሱ አይነት ሰዎች የቤተሰብ የመተላለፍ እድል አለው። እሱም ሆኖ 100% እርግጠኛ አይደለም። አሁን ጄኔቲክ ቴስቲንግም ብዙ አይደገፍም፣ ምክንያቱም ጊዜ መልስ ላይገኝ ይችላል በሱ። ዞሮ ዞሮ ደግሞ ምንድነው ቢታወቅስ ምንድነው የሚደረገው ብለህ ስታስበው ያው ወደ ሄልቲ ላይፍ ስታይል እና ሁሉም ሰው ማድረግ ያለበትን ነገር ማድረግ ነው። ሁልጊዜ ጥሩ ነው የሚባለውን ነገር እና መድኃኒቱ የሚሰጠው በተለይ ኢንጀክሽኑ በጣም ኤርሊ ስቴጅ ላይ ላሉ ሰዎች ነው እና ያም ሆኖ አዲስ ነው። ያው ሪሰርች ተደርጎ ነው ኤፍዲኤ የፈቀደው እንዲጠቀሙበት። ግን ይሄን ያህል ድራማቲክ ነገር አልተሰማም። እንደው ከኪውር ያደርሳል የሚባል ነገር እስካሁን አልተሰማም። እኔ ያለኝን ጥያቄ ጨረስኩኝ ዶክተር ለኔ የሚጨምሩበት እኔ ደግሞ ያላነሳሁት ለማህበረሰቡ ይጠቅማል የሚል መልእክት ካሉት? ሌላ አንድ የሚጨምረው ነገር ምንድነው ሌት ኦንሴት የሚባሉ ከዲሜንሻ ተጨማሪ እንደ ዲፕሬሽን፣ አንግዛይቲ በኋላ ላይ የሚመጡ ነገሮች አሉ። ደግሞ ከዲሜንሻ የተለየ ኮምፕሊትሊ የተለየ እነሱ ምንድነው ብዙ ጊዜ እንዳልኩ ቅድም ከእድሜ ጋር ዊዝደም ይመጣል፣ ብልህነት ይመጣል። ብዙ ጥሩ ነገሮች ከእድሜ ጋር የሚመጡ ከእድሜ ጋርም ደግሞ አንዳንዴ እንደ ድሮ ፍሌክስብል ያለመሆን ነገር ሊመጣ ይችላል። እንደ ድሮ ደግሞ ብዙ ጊዜ የሚያደርጉን ነገሮች አይኖሩም። ልጅ ስናሳድግ ትኩረታችን እዛ ላይ ነው፣ ስንሰራ እዛ ላይ ነው ትኩረታችን። ትሮማ ምንም አፌክት ያደረገው ሰው እንኳን ራይድ ያደርገዋል። ያን ሳምሃው ነው በቢዚ በመሆን ሕክምና አቴንሽንም ሳይሰጣቸው ብዙ ነገሮች አልፈው ሰው ጡረታ ወጥቶ ቁጭ በሚልበት ጊዜ
መከሰት ይጀምራሉ እና ድሮ በጣም የዛሬ ስንት ዓመት የሆኑ ነገሮች መጥተው በበሽታ ሊገለጹ ይችላሉ በኋላ ላይ እና እሱንም አዌር መሆን ያስፈልጋል። ሕክምና አለው እሱም ቢሆን አንዳንድ ጊዜ ሳይኮቴራፒ በተለይ ዲሜንሻ ላልያዘው ሰው ሳይኮቴራፒ ጥሩ ነው። በመነጋገር ይሄ ወደኋላ ሄዶ ትሮማ የነበረው ሰው ያን ትሮማ ሪዞልቭ እንዲያደርግ የሚረዱ ብዙ ነገሮች አሉ። ስለዚህ ያው አርጅቷል ከእንግዲህ ትንሽ እድሜ ነው ያለው አንጨነቅም ማለት እና ችላ ማለት ተገቢ አይደለም። እንደውም የኔ አርጊውመንት ብዙ ጊዜ ስለሌለው ያ ሰው እንደውም የቀረችውን ጊዜ በጥሩ ኳሊቲ ኦፍ ላይፍ እንዲኖረው ያስፈልጋል። ስለዚህ ወደ ሕክምና መሄድ ነው ለዛም ቢሆን ያንን ጨምረው። በተረፈ በጣም ነው አመሰግንህ። ትልቅ ሪሰርች አድርገህ ነው ጥያቄዎች ራሳቸው ጥሩ ምልክት ናቸው እና በጣም ትልቅ ነገር ነው፣ ህብረተሰቡ የሚያስፈልገው ነገር ነው። እናመሰግናለሁ። ያን በማድረግህ እቀጥልበት፣ ትልቅ ነገር ነው። እግዚአብሔር አክብርልኝ። እኔም በጣም ትልቅ ክብር ነው የእርስዎ መገኘት። በእውነት እንዲህ አይነት ልምድ እና እውቀት ይዘው ለሰጡን እጅግ ጠቃሚና ትምህርታዊ ማብራሪያ በአድማጭ ተመልካች ስም እናመሰግናለን። እንግዲህ ወላጆችና አረጋውያንን ወገኖቻችንን በክብር መንከባከብ እንዳለብን የዚህ ትውልድ ኃላፊነት እንደሆነም ተነግሮናል። እግዚአብሔር ይስጥልኝ። ታንኪዩ በጣም አድማጮች። እንግዲህ ዝግጅታችንን በዚህ ጨረስን። ይህ እጅግ ጠቃሚ ትምህርት ቪዲዮውን ለሌሎች እንዲደርስ ሼር ማድረግ አትርሱ። ጥያቄ ካላችሁ በኮመንት መስጫው ላይ ጻፉልን። እንደ እግዚአብሔር ፍቃድ በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ። በሽታ ድል ሆነ በሳይንስ ጥበብ መድኃኒት ተሰርቶ ኑሮ ተሻሻለ ታክበረ በዛ መስላ አየት ቀርቶ